ማካበር በከንፈር ነው የሚባለው። እንደዚህ የሚባል ተረት አለ። አማራ እንደዚህ ነው የሚተርተው። ቡታጀራዎቹ አስረግጬ ስነግራችሁ ማለት ነው ገና ትቃጠላላችሁ። ኔቨር ክርስቶስ ምስክሬ ገና ትቃጠላላችሁ። ሄምዬ ማለት ነው በዚህ እድሜ ትንጥዬ እድሜ ላይ እግዚአብሔር ለሷ የተፈቀደለት ህይወት እየኖረች ነው። እና እየኖረችም ያለችው እግዚአብሔር ብሎ ህይወቷን እያስተካከለላት እየኖረች ነው። ከማጋ ከብሩክ ጋር አንደኛ እግዚአብሔር ረቷት እያገዛት እግዚአብሔር እያገዛት እየኖረች ነው። ግን እናንተ ቡታጀራዎቹ በዚህ እድሜ ላይ ስለ ሄሚ ብላችሁ ሆነ ብለሽ አንቺ ጋስት ገብተሽ ስለ ሄሚ ማናገረሽ በጣም ታሳፍራለሽ ነው የሚልሽ። ገባሽ አይደለ? ይኸውላችሁ ልንገራችሁ እናንተ ቡታጀሮቹ ብዙዎች ሄሚ ላይ እንደምትቃጠሉ እናውቃለን። በእውነቴ ነው የምላችሁት። እናንተ ይኸውላችሁ ሜዳ ላይ ወጣችሁ የምትናገሩት በቃ እሷ ንቃ ነው የምታልፈው እናንተን በዚህ እድሜ ላይ። ምክንያቱም ከእናንተ ትበልጣለች። በምን በጭንቅላት በእድሜ አይደለም እያልኩ አለሁት። ገባሽ አይደለ? እሷ ከየት እንደተነሳች እናውቃለን። እና ከየትም ትነሳ ሰው እኮ ማለት ነው ከትንሽ ቦታ ተነስቶ እኮ ነው ትልቅ ቦታ የሚደርሰው። አታውቂምና ነው ይሄንን ሰው እኮ ማለት ነው። እኔ አሁን በአንዴ ነው አሁን እንደ ማለት ልጅ እንደተወለደ ያድጋል አያድግም? አሁን ማታ ተወልዶ አሁን ለምሳሌ ማታ ልጅ ተወለደ እንበል። አንተ ህፃን ልጅ ለምሳሌ ያ ህፃን ልጅ ጠዋት ተነስቶ ባይግር መሄድ ይችላል? አይችልም። እሷም እንደዛው እግዚአብሔር ረቷ አግዟት ሰርታ ተለውጣ ተሰድባ ተረግጣ ነው እዚህ ጋር የደረሰችው። አስረግጬ ስነግርሽ ማለት ነው። ገባሽ አይደለ? አንቺ በዚህ እድሜሽ ላይ አንቺ ገስት ላይ ገብተሽ እናንተን እንደ ጥፍር ውስጥ የገባ ቆሻሻ ማርጊ አልቆጥራችሁም እና ብላለች። ምን ይጠበስ? ደግ አረገች ነው የምልሽ። ገባሽ አይደለ? ደግ አረገች። ሰው ልጅ የሆነች ቀስ ብሎ ነው የሚያድገው። ቀስ ብላ እየተራመደች ቀስ ብላ እግር እኮ እግር በተራ እንደምንነሳ የሆነች ቀስ በቀስ እየሰራች እየተቀየረች ዛሬ እዚህ ላይ ደርሳለች። ግን ማለት ነው ዛሬ እዚህ ጋር በመድረሷ ራሱ በጣም የተቃጠላችኋል። በጣም ተቃጥላችኋል አይደለ? ነገ ግን ከዚህ በለጠ ትልቅ ቦታ ሲደርስ አይታችሁ ምን ልትሆኑ ነው? ገመድ ይዛችሁ ዛፍ ላይ እንዳትወጡ። ገባችሁ አይደለ? ይሄ ነው እንጂ የቀረው ገመድ ይዛችሁ ዛፍ ላይ ነው የምትወጡት። አስረግጬ የምነግረው ነገር ማለት ነው። ገባችሁ አይደለ? ምክንያቱም እሷ አታይም ዞር ብላ ማለት ነው። ቼክም አታደርጋችሁም ነው የምላችሁት። ለማኙላ ሴትዮ አንቺ በዚህ እድሜሽ ላይ ገብተሽ አንቺ ስለ ሄሚ መናገርሽ ወይስ ኦዲየንስ እንዲቀየም አትፈልጊ? እኛ ማለት ነው ከነ ጥፋቷ ነው የምንወጣት። አስረግጬ ስለገረሽ ይኸውልሽ ሴትዮ አስረግጬ ነው የምነግርሽ። ስሚ ሜሽን አድርጌ ነው የሚሰራሽ። ባይዚው መልካሙ የምትባይ ሴትዮ ማለት ነው። አንቺ ምንም ባይ ስለ ሄሚ ማለት ነው ሄሚ መንገድ ላይ ተወልዳ ነው ያደጋችሁ ብትይ ራሱ እኔ አልጠላትም። ሰምተሽኛል አይደለ? የመጨረሻ ቃል ነው ይሄ። እኛ ኦዲየንሶቹ ምርጥ ኦዲየንሶች አለንላት እህቶች ማለት ነው። ከነ ማንነቷ ምን ወዳት ማለት ነው። ተረዳሽኝ አይደለ? ሄሚ መንገድ ላይ ተወልዳ ነው ያደጋችሁ። አባት የላትም እናት የላትም። ከመሬት ነው የተበቀለችው ብትይ ራሱ አልጠላትም። ሰምተሽኛል? ምክንያቱም እናንተ እሷን እንድንጠላት ሄሚን ሰው እንድጠላት ነው የምትፈልጓት። ገባችሁ አይደለ? ያው ሰው ዘንድ እግዚአብሔር ተወዳጅ ማለት ሰው እንዲወድ ያድርጓታል አይደለ? በዚህ እድሜ ላይ ሰው ይወዳታል፣ ያከብራታል። አንደበቷ ጣፋጭ ስለሆነች ትንጥዬ ሆናት እንደ ትልቅ ሰው ስለምታስብ ለዚህ ትወደዳለች። ግን እናንተ በጣም ትቃጠላላችሁ። ሴትዮ ልንገርሽ ይሆንልሽኛ ሄሚን ማለት ነው ዛሬ አይደለም እኔ ዩቲዩብ ላይ ማየት ጀመርኩት እና ብዙዎችም አሁን እስከ እንደ ራስ አድርጎ የሚወዱት ልጆች ዛሬ አይደለም እሷን መከተል ጀመሩት። ምክንያቱም እንድንወድ ያስገደዳት በሱ የሷ ማንነቷ፣ ሰው አክባሪነቷ፣ ትሁትነቷ፣ መልካምነቷ ነው። ገባችሁ አይደለ? አትቃጣይ፣ በጣም ብዙም አትቃጣይ። እየጠጣች ሴትዮ ለጨጓራሽ የሚያስተማማው ነገር ጁስ ምናምን ገዝተሽ ጠጪ፣ ፍሪጅ ውስጥ አስቀምጠሽ። ገባሽ አይደለ? አንቺ ሄሚ እንደዚህ ነች። እሷ ካይት ተነሳች እና ትነሳ ሴትዮ እግሪም እኮ በተራ እኮ ነው የምነሳው። ምን ነው አታውቅም እንደ ይሄ ማለት አታውቅም እንደ ምንድነው? ምን ይሄ ነው? ይሄን ማስረዳ አይጠበቅም። እኔ እኮ ከኢትዮጵያ ተነስቼ እንደ አረብ ቤት መጣሁኝ። ለምንድነው? ለማላወጥ እና እሷስ እንዴት ነው ማትነሳው? እና የትላንትና ጭቃ ላይ ቁጭ ብላ እንድትቀመጥ እንድትኖር ነው የምትፈልጉት? ሰው ልጅ ማለት ነው ይሰራል፣ ይለወጣል፣ ይቀየራል። አለቃ። ሰው ሳይሞት በህይወት ካለ ሰርቶ መለወጥ ቀላል ነው። ምክንያቱም እግዚአብሔር የሰራነው ነገር ይባርክ እንጂ ሰርተን እንቀየራለን እና ጤናና እድሜ ይኖርን እንጂ። ገባችሁ አይደለ? ጤናና እድሜ እግዚአብሔር ከሰጣ ሰው ልጅ እንዴት ነው ሰርቶ ማይቀየረው? እና ጭቃ ላይ ብትቀመጥ ሄደሽ አንቺ ልታነሻት ነው? ትናንትና ካይት እንደተነሳች አውቃለሁ። እና ይወቂ ሴትዮ ምን አገባኛ? ይወቂ እሺ ጊዜ ማውቅ ትችያለሽ። እኛ አያገባንም።
እንደዚህ ቆሻሻ ሴት ነሽ ብትረሱኝ አልጠላሽም ነው አልጠላትም ነው የሚላሽ ሄሚን ማለት ነው። ገባሽ አይደለ? አንቺ ማን ስለሆንሽ ነው አንቺ ቲክታክ ላይ ማተሽ? ወይስ ላሞች እንዲወድሽ ፈልገሽ ነው? ላሞች ዘንድ ላይ ተወዳጅነት ወይም ወዳጅ ለማግኘት ፈልገሽ ነው? እንደ ባለ 30ዎች ጋር ማለት ነው 32ዎች ጋር 32ዎች እንዲወድሽ ፈልገሽ ነው? እንደዚህ ጋር ማተሽ ይሄ ወሬ ሰው ሳይጠይቅ ቤት ምትዩ እንደ ዝምብ ማለት ነው። ዝምብ እኮ ሰው እኮ ሳይጠራ እኮ ነው መጥቶ የደረሰበት ቦታ እኮ ነው የሚቀመጠው አይደለ? እንደ ዝምብ ማለት ነው። ሰው ሳይጠራሽ ለምን አቤት ያለሽ? ማን ጠራሽ? ማን ጠየቀሽ? ስለ ሄሚ እሳይ እንኳን ሰደበች። እኛን አይደለ የተናገራችሁ? እኛን ኦዲየንሷ እሷ የሷ ኦዲየንስ እኛን አይደለ? እሳይ እንኳን ገባሽ አይደለ? እሳይ ሴትዮ እሳይ አያገባሽም፣ አይመለከትሽም ሲጀመር ገባሽ አይደለ? የጥፍር ይሄ የእጅ ጥፍርን ታይና የጥፍር የእግር ጥፍር ለቆሻሻም እንዳትቆጥሪኝ ታይኝ በቃ ታው። እኛ ማለት ነው አንድን ሰው ለመውደድ ወይ እናትንና ወይ አባትን አይተን መውደድ የለብንም። ሰው እኮ እኔን የሚወደኝ ሰው ካለ እኔን እኔነቴን አይቶ እኔነቴን ይውደደኝ እንጂ አለበለዛ ወይ ቤተሰቤን ወይ ወንድሜን እህቴን አይቶ አይደለም ሰው የሚወደኝ። እናንተ ግን ትላንትና ልጅነቷ ላይ እንደዚህ ትሁን ሴትዮ እኔ ባቼም ነው ማልጠላት ገባችሁ አይደለ? አትቃጠሉ ብዙም አትናደጂ ሴትዮ። መልካም የመቃጠል ዘመን ይንላችሁ። እሷ ግን እየሰራች እናንተ ግን ቼክ ሳታደርግ ትኖራለች። በዚህ እድሜ ላይ እዚህ ደርሳለች። ገና ግን ማለት ነው ገና ከፍ ስትል ከፍታ ላይ ተራራ ላይ ታያለሽ። ገባች አይደለ? አንቺ እንደ እድሜሽ ሆኚ ሚሻለው እሱ ነው። እና ላሞች ይወደኛል ወይ ማለት ለላሞች አግዤ ነው ብለሽ ወይ ባለ 32ቶች አንቺን እንዲወድሽ ፈልገሽ ከሆነ ቲክቶክ ላይ መጥተሽ ይሄን ነገር ስትናገር የነበርሽው አንቺ ነሽ አይደለ? ይወድ ማለት ወይም ሰው ዘንድ ተወደ ማለት ወዳጅን አገኛለሁ ብለሽ ከሆነ ተሳስተሻል። ገባሽ አይደለ? ሰው እኮ በሰራው ስራ ነው እንጂ የሚወደደው ማለት ነው። ዝም ብሎ ከመሬት ተነስቶ ወዳጅን አያገኝም። ማስረገጨ ተነግረሽ ገባሽ አይደለ? ሄሚ ማለት ነው መልካምነት፣ አስተዋይነት፣ ሰውን ለሰው ስለምታስብ ይወለ ለሰው ልጅን ክብር ስለምትሰጥ ነው የምንወዳት። አንደኛም ደግሞ ትሁት ሴት ነች፣ አስተዋይ ትንሽ ሆና እንደ ትልቅ ስለምታስብ። አንቺ ይሄኒ ወሬ አምጥተሽ እዚህ ጋር እንደ ምንድነው አሁን የሆነ ሰው ምንድነው ወይን ገበያ ሄዳችሁ መጣችሁ ወይ ፌስታል ወይ የሆነ ነገር ይዛችሁ መጣችሁ ወይ አላቅም የሆነ ነገር ታመጣላችሁ እንትን ምንድነው ባለው በእናታችሁ እና ማለት ከፌስታል ወይም ከሆነ ነገር በቃ አንቺ ወሬ ነው ያራጋሽው ሊበልሽ ባጭሩ ወሬን እዚህ ጋር አራግፈሽ ስለሄድሽ ሰው የሚወድሽ እንዳይመስልሽ ገባሽ አይደለ? ዞር ብለና ሷና ይምንም ውዶቼ ሄዳችሁ ማለት ነው። ይሄ ሰብስክራይብ ያረጋችሁ ሰዎች ካዳችሁ ሂዱና አምሷት። እቺ ቀንቀናም ቀዘናም ማነሽ አንቺ ሲጀመር ማን ጠየቀሽ ስለ ሄሚ? እሱ ኦኬ እንኳን አለፈች እንኳንም አለፈች። ሰው አልፎና ህይወት ብዙ ነገር ያስተምራል። ገባሽ አይደለ? እና ሰው ከመሬት ተነስቶ ሀብታም እንደሆነ የሚፈልጉት አንቺ ከመሬት ሀብታም ነሽ እንዴ? አንቺ ከእናቶት ስትወጪም ሀብታም ነበርሽ ወይም ቆንጂዬ ማለት ቆንጂናውን ተው። ቆንጂና እግዚአብሔር ነው የሚሰጠው አይደለ? ግን ማለት ነው ሰው ሰርቶ እንደመቀየር ታውቂያለሽ? አታውቂማ። ብታውቂማ እንደዚህ ወጥተሽ አትናገሪም። እሷ እኮ እኔ እና ይወቀ ሴትዮ ሺ ጊዜ ማውቅ ትችያለሽ። አይመለከተንም እኛ ይወላችሁ ሰው ይወላችሁ ሃይ ኢትዮጵያውነት እኔ ይገርመኛል እኮ ነው የምር ነው የምላችሁ። በጣም ነው የሚገርመኝ። ምክንያቱም ምንድነው ሰው ሰርቶ ለፍቶ ላቡን ላይ ጠብ አድርጎ ሰርቶ ነው የሚቀየረው አይደለ? ግን ምንም ሳያረግ ኤከሌ ብሎ ሲሙን ሳይጠራ ይቀናል። ለዚህ ቅናት እኮ ነው ኢትዮጵያ የተረግጣ እየኖረች ያለችው አይደለ? ስለምትቀኑ ሴት ሆና ደግሞ ሴት ላይ ትቀናለች። ጎደኛ ሆኖ ጎደኛ ላይ ጎደኛ ይቀናል። በጣም ነው እንዴ ተቃጠልሹ? መልካም የመቃጠል ጊዜው ነው እንዴ አንቺ ሱሚ አፍሽን እየሞጠሞጥሽ አትምጪ እዛው አንፈልጋችሁ። ገባችሁ? እኛ ደግሞ ሄሚን እንድንጠላ ቢፈልጋችሁ ከሆነ ኔቨር መቼም ነው ማንጠላት እሺ። ስለዚህ ማለት ነው ሰው ይጠላታል ብላችሁ ማይሆን ወሬ አምጣችሁ እዚህ ጋር ተናገሩ። ኔቨር አንጠላትም ነው የምልሽ እኔ ሺ ጊዜ ነው መናገርሽ። መቼም አንጠላትም። ሄሚን ሰው እንዲጠላት የምትፈልጋላችሁ ሰው ዘንድ ሰው እንዲጠላት በቃ ወዳጅን እንድታጣ ከሜዳ እንድትጠፋ ትፈልጋላችሁ አንዳንድ ሰዎች። አንዚያ ከዚህ በፊት እኮ አንዷ መጣ ሄሚ እኮ የተወለደችው የቡታጀራ ልጅ አይደለችም ማለች። እና ቡታጀራ ለምን እሷ ከአሜሪካ አትመጣም? እኔ ምን አገባኝ? በቃ ትምጣ፣ እኔ ምን አገባኝ? ወደድኳት፣ እየተከተልኳት ነው፣ አለቃ። አይመለከታችሁም። ምን ያቃጠላችሁ እናንተ? ምንድነው የሚያቃጥልሽ? አንቺ ማነሽ? ዋሪጆ እንዴ ብዙ ማትቃጠይ እንጂ አንቺ ሴትዮ ብዙ ማትቃጠይ ውዶች። እኔ በጣም ነው የገረመኝ። እንዴት ነው ሰው ልጅ እናንተ ፈቅዳችሁ
ወዳችሁ ራሳችሁ ስልካችሁን ከፍታችሁ የምታዩን ሰው እንድትጠሉ በቃ እንደዚህ ነው። በቃ እንደዚህ ነው። የሆነ ነጥብ አይታችሁ ከሰው እንድትሪቁ ሰው የሚፈልጉ ለምንድን ነው? እኔ ሄሜ ግን ሰው የሆነ ነገር አድርጋለች ቢል ራሱ እኔ አልሰማም። ሄሜን እነሱ ሰውን ጠይቀ አይደለም የወደድኳት ስለማንነቷ ከዚህ በፊት ማለት ያለፈው ነገሮች ወይም ሄሚ ከዚህ በፊት ልጅነቷ ላይ ያሳለፈችው ነገር ሀምታችሁ ብትነግሩ ራሱ እዚህ ጋር ወረቀት ማለት ያለፈችው ማለት ሲታሳልፍ እሷ ጋር ማለት አንቺ ካለሽ ወረቀት ላይ ማለት ስለ ሄሚ የጻፍሽው ታሪክ ካለሽ ሀምተሽ እዚህ ጋር ሚዲያ ላይ ብታነብቢ ራሱ መስሎ አይታየኝም። ገባሽ አይደለ? አንቺ ማይመለከት ነገር ውስጥ አትግቢ። አይመለከትሽም፣ አያገባሽም። እንወዳታለን፣ እናከብራታለን፣ እንከተላለን። አሁንም እንወዳታለን፣ ለወደፊትም እንወዳታለን፣ እንከተላለን። ገና ትልቅ ቦታ እስኪደርስ ድረስ እኛም አለንላት ከጎኗ። ገባሽ አይደለ? አንቺ ምን አገባሽ ሲጀመር? አፍሽን እያሞጠሞጥሽ ቲክቶክ ላይ መተሽ እሷ ጥፍር ቆሻሻ ላይ አልቆጥርም ብላለች። እኔ እኮ እሷ የተነሳችበት ቦታ ይወቂ ያልኩሽ እኮ ነው እናት። አይመለከትሽም ሲጀመር እንደ ድመሾኝ እንጂ ምንድነው? ምን አንቃጣ ምን አቃጠለሽ? ገና ትቃጠላላችሁ። እሱ ገና ማሽተ እንደ ዋይ ራሱ አልሞቀም። የሄሜ የምር ነው የምላችሁት። የብሩክና የሄሜ ገና ዋይ ራሱ እየሞቀ አይደለም፣ ገና ነው የሚሞቀው። ከፍታ ላይ መቀመጥ ገና አልተጀመረም። ገና ይሄ መጀመር ነው። አንድ እግር ገና ሊነሳ ነው። ገባችሁ አይደለ? ገና ማለት ነው። ግን እናንተ እዚህ ጋር እየተቃጠላችሁ ትኖራላችሁ እድሜ ልካችሁ ማለት ነው። ኮታታሞች የሰው ነገር እያወራችሁ እንደዚህ ሆኖ ሜዳ ላይ እከሌ እንደዚህ ሆኖ እያወራሽ ትኖሪያለሽ እንጂ ምንም አታመጭም። ሄሜን ከፍ ያረጋችሁ ዝቅ ያረጋችሁ እኛ እንወዳታለን ነው የሚላችሁት። ታንቀሽ ሙጪ። እሺ ቅንቅናም ምን አይነቱ አናት ባና አይደብርሽም እንዴ አንቺ? ሰውን እንዲጠላ ዝም ብላችሁ ሰው ይጠላል ብላችሁ እኔ አንቺን ጠይቀ አይደለም እሷን ወደድኳት። ኦዲየንስ እኔ የሷ ኦዲየንስ ነኝ። አዎ ኦዲየንስ ነኝ። ሀላቀ ወዳታለሁ። ጥፍር ቆሻሻ ላይ አልቆጥርም ብላች እሳይ እንኳን አለችኝ። ገባሽ? ሄሜን እኮ ዛሬ እንደ ሰው እኮ ከሰው ማለት ነው ከሰው ስህተት እና ከብረት ዝገት እና አይጠፋም ይባላል። ገባችሁ አይደለ? ሄሜ ከዚህ በፊት እኮ ለኛ እኮ ለማዳን ቅመሞቹ ማለት ግጥም የጋጠማች ጀግና ሴት እኮ ነች። ገባሽ አይደለ? እና ዛሬ የሆነ ነገር እና እንኳን ተናገረች። ብዙ ነገር እየነገረው ብዙ ነገር እየሰደባት አይደለ? ብዙ ነገር እያሏት አይደለ? ብዙ ሰዎች እየረገጧት አይደለ እዚህ ሚዲያ ላይ። ስለዚህ መልስ ነው እንጂ የሰጠችው። አዎ አንዳንድ ሰዎች እኔ የማያከብረኝን ሰው እኔ ለምን ዞር ብያለሁ አያሉ። አይ እኔም ጥፍር ቆሻሻ አድርጋችሁ አልቆጥራችሁም። እኔን የማያከብረኝን ሰው እኔን በቃ ለኔ ክብር የሌለ ሰው እኔ ለምንድን ነው ጥፍር ቆሻሻ ይቅርና ይሄ ጫማ ረግጬ የሚሄድበት እንትን መሬት ላይ ራሱ አድርጌ ራሱ አልቆጥራችሁም። ገባችሁ አይደለ? ወይ አይን ውስጥ የገባ ቆሻሻ አድርጋችሁ ራሱ አልቆጥራችሁም። ምክንያቱም እኔን ካላከበረኝ ምንድነው? ለምንድን ነው እኔ ጋር ክብር የሚኖረው? እሱ እኔ አሁን ለምሳሌ አንድ ሰው እኔ ካላከበረኝ እንዴት ነው እኔ እሱ ሊያከብር የሚችለው? አላከብርም። ታንቆይ መሞት ይችላል፣ ሴትም ሆነ ወንድ። ገባሽ አይደለ? አልቆጥሪ እሳይ እንኳን እና ስለዚህ ሄሜን እንጠላት ሰው እንዲጠላት ፈልገሽ ነው ወይም እዚህ ከሰው ማለት 32ቶች ዘንድ ላይ ማለት ወዳጅን ለማግኘት ነው እዚህ የመጣሽው። ማንንም አይወድሽም። ሴትዮ አረፈሽ ተቀመጪ እዛው የሰውን ወሬ እያወራሽ ኑሪ። አይመለከትሽም፣ አያገባሽም ደግሞ እንዴ ማን ጠራሽ? ስለ ሄሚ አስረጅን እንፈልጋለን ማወቅ ነው አላለንሽም? ጠራንሽ አልጠራንሽም? ስለዚህ ታናቅና እዚህ ጋር ታንቀሽ ሙጪ ወይም የምትሰሪው ቪዲዮ ዝም ብለሽ ሲዲ ገስት ላይ የራስሽን ማለት ማውራት የሚፈልጉ ነገር ካለ አወርትሽ ውጪ። ስለ ሄሚ ማንንም አልጠየቀሽም ሲጀመር። ምን አይነቷ ናት ማለት ነው? ቄዘናሞች አረፋችሁ ተቀመጡ። ውዶች እኔ በጣም ነው የምወዳችሁ። እሺ በጣም ወዳችኋለሁ። ቪዲዮን ሼር ላይክ አድርጉ፣ ቤትን ሰብስክራይብ ያድርጉ። ለዚህች ሴትዮ ቆርጣችሁን ላክሏት እና እንደ ሄሜን እንደማን ወዳት ንገሯት። እሺ ምንም ብትሆን ምንም ብታጠፋ ምንም ብታደርግም እንደምን ወዳት ንገሯት። አስረድታችሁ በደንብ ማለት ነው ንገሩ። መቼም ነው ማንጠላት። ከነ ማንነቷ ከነ ምንነቷ ከነ ሁሉ ነገሯ እንወዳታለን። አለቀ። ምንም ትላንትና ምን እንደዚህ ነገር ከዚህ ነው የተነሳችው እና ቃል ይወቂያ እኔ ምን አገባኝ?